ሰላም ጤና ይስጥልኝ። እንደምን አላችሁ የዛይ ቤተሰቦች? ዛሬ የምናነሳው ርዕስ ምናልባት እኔን ጨምሮ ሁላችንንም የሚመለከት ሁላችንም የምንታገልለትና ብዙዎቻችንን ለሽንፈት የዳረገን አንድ ረቂቅ በሽታ ነው። ይህ በሽታ ቫይረስ አይደለም፣ ባክቴሪያም አይደለም። ይህ በሽታ በአእምሯችን ውስጥ የሚፈጠር በጣም ጣፋጭ የሚመስል ግን መራራ የሆነ ውሸት ነው። ይህ በሽታ ነገ ጀምራለሁ ይባላል። በእንግሊዝኛው ፕሮክራስቲኔሽን ወይም ማዘግየት ብለን እንጠራዋለን። እስቲ ራሳችሁን ታዘቡ። ስንት ጊዜ ነው ሰኞ ዳይት ጀምራለሁ ያላችሁት? ስንት ጊዜ ነው አዲስ ዓመት ሲገባ ቢዝነስ ጀምራለሁ ያላችሁት? ስንት ጊዜ ነው ነገ ጧት ተነስቼም መጽሐፍ አነባለሁ ብላችሁ ጧት ሲሆን ደግሞ እስቲ ልተኛበት ከሰዓት ጀምራለሁ ያላችሁት? ይህ ነገር ቀላል ይመስላል። ሰው ነን፣ እንደክማለን ብለን እናልፈዋለን። ነገር ግን በጥልቀት ስናየው የሰው ልጅ ህልም ገዳይ ቁጥር አንድ ጠላት የገንዘብ እጥረት አይደለም፣ የእውቀት እጥረት አይደለም፣ እድል ማጣትም አይደለም። ቁጥር አንድ ጠላት ማዘግየት ነው። ዛሬ በዚህ ሰፊ ጊዜያችን ይህንን ጠላት ከስሩ ነቅለን ለማውጣት እንሞክራለን። ለምንድን ነው የምናዘገየው? መፍትሄውስ ምንድን ነው የሚለውን በሳይንስና በስነ ልቦና እይታ እንቃኛለን። ይህንን ጽሑፍ እያነበባችሁ ወይም እያዳመጣችሁ ከሆነም ምናልባት እናንተም አሁን ልትሰሩት የሚገባችሁን ወሳኝ ስራ ትታችሁ ይህንን እያያችሁ ሊሆን ይችላል። ችግር የለውም። ቢያንስ ዛሬ የመጨረሻው የማዘግየት ቀናችሁ ይሁን። እስቲ መጀመሪያ ማዘግየት ወይም ፕሮክራስቲኔሽን ምን እንደሆነ እንረዳ። ብዙ ሰዎች ማዘግየትን ከስንፍና ወይም ሌዚነስ ጋር ያምታቱታል። ይህ ትልቅ ስህተት ነው። ሰነፍ ሰው መስራት አይፈልግም። ሰነፍ ሰው በመተኛቱ ደስተኛ ነው። ማዘግየት ያለበት ሰው ግን መስራት ይፈልጋል። ህልም አለው፣ መለወጥ ይፈልጋል። ነገር ግን አንድ ነገር ወደ ኋላ ይጎትተዋል። ያላደረገውን ነገር እያሰበ ይጨነቃል። እረፍት የለውም። ፊልም እያየ እንኳን እኮ አይዝናናም። ውስጡ ሂድና ስራህን ስራ፣ ጊዜ እያለቀ ነው የሚል ድምፅ ይጮህበታል። ስለዚህ ማዘግየት የሥራ ወዳድነት ችግር ሳይሆን የስሜት መቆጣጠር ወይም ኢሞሽናል ሬጉሌሽን ችግር ነው። ለምንድን ነው የምናዘገየው? ምክንያቱም አእምሯችን የተሰራው ለሁለት ነገሮች ነው። አንደኛ ህመም ወይም ምቾት ማጣትን ለመሸሽ፣ ሁለተኛ ደስታን ወይም እርካታን ለማግኘት። አሁን እናንተ ልትጀምሩት ያሰባችሁት ስራ ለምሳሌ የኢስ ሱቅ መክፈት፣ ጂም መሄድ ወይም መጽሐፍ መጻፍ ለአእምራችሁ እንደ ህመም ነው የሚታየው። አዲስ ነገር መጀመር ያስፈራል፣ ይከብዳል፣ ውጤቱ እርግጠኛ አይደለም። ስለዚህ አእምራችሁ ይህንን ህመም ለማስቀረት ሲል ወደ አጭር ደስታም ወይም ኢንስታንት ግራቲፊኬሽን ይወስዳችኋል። ተው ያንን ከባድ ስራ፣ እስቲ ቲክቶክ፣ እስቲ ጌም ተጫወት፣ እስቲ ተኛ ይላችኋል። በዛች ቅጽበት እፎይታ ይሰማችኋል፣ ጭንቀት ይለቃችኋል። ነገር ግን ያ እፎይታ የውሸት ነው። ልክ እንደ ክሬዲት ካርድ ነው። ዛሬ ትዝናናበታለህ፣ ነገ ግን ከነወለዱ ትከፍለዋለህ። የማዘግየት ወለድ ደግሞ ጸጸት ወይም ሪግሬት ይባላል። እስቲ አንድ አስፈሪ ምስል ልፍጠርላችሁ። ዓለም ላይ ካሉ ቦታዎች ሁሉ ብዙ ሀብት ያለው ቦታ የት ይመስላችኋል? የአሜሪካ ባንክ ነው? የዱባይ ወርቅ ቤት ነው? ወይስ የአልማዝ መውጫ ነው? አይደለም። ዓለም ላይ ካሉ ቦታዎች ሁሉ በሀብት የከበረው ቦታ መቃብር ነው። አዎ መቃብር። ምክንያቱም እዛ ቦታ ላይ ያልተጻፉ መጽሐፍት አሉ፣ ያልተጀመሩ ቢዝነሶች አሉ፣ ያልተዘፈኑ ዘፈኖች አሉ፣ ያልተሰሩ ግኝቶች አሉ። እነዚህ ሁሉ ነገሮች አብረው የተቀበሩት ባለቤቶቻቸው ነገ ጀምራሉ እያሉ ስላዘገዩ ነው፣ ጊዜ አለኝ ብለው ስላሰቡ ነው። እናንተስ ስንት ድንቅ ሐሳብ ይዛችሁ ነው የተቀመጣችሁት? ስንት ዓለምን የሚቀይር እቅድ ይዛችሁ ነው እስቲ ሰኞ ይግባ፣ እስቲ ሙዱ ይምጣ፣ እስቲ ዕቃ ላሟላ እያላችሁ ያላችሁት? ወዳጆቼም ነገ የሚባል ቀን የለም። ካላንደር ላይ ፈልጉት። ሰኞ አለ፣ ማክሰኞ አለ፣ ሮብ አለ። ነገ የሚባል ቀን ግን የለም። ሁሌም ስትነሱ ዛሬ ነው። ነገ የሚባል ቀን ህልሞች የሚቀበሩበት፣ 99 ከመቶ የሰው ልጅ እቅድ የሚከማችበት የውሸት መጋዘን ነው። ታዲያ መፍትሄው ምንድን ነው? አእምሯችን ጠላታችን ከሆነ እንዴት አድርገን ነው የምናሸንፈው? ለዚህ ሳይንሳዊና ተግባራዊ የሆኑ መፍትሄዎችን እንመልከት። የመጀመሪያውና በጣም ወሳኙ መፍትሄ ዘ 5 ሰከንድ ሩል ወይም የ5 ሰከንድ ህግ ይባላል። ይህንን ህግ ሜል ሮቢንስ የተባለች ታዋቂ ተመራማሪ ናት ያገኘችው። ነገሩ እንዲህ ነው። አንድን ጥሩ ነገር ለማድረግ ስታስቡ፣ ለምሳሌ ጠዋት ከአልጋ ለመነሳት፣ እጃችሁን አውጥታችሁ ለመናገር፣ ስልክ ደውላችሁ ደንበኛ ለማናገር፣ አእምራችሁ ያንን ሐሳብ ከመቀበሉና ወደ ፍርሃት ከመቀየሩ በፊት 5 ሰከንድ ብቻ ነው ያላችሁ።
ልክ ሐሳቡ ሲመጣ 5 ሰከንድ ካለፈ አእምራችሁ ምክንያት መደርደር ይጀምራል። አሁን ይበርዳል፣ በኋላ ይሻላል፣ ሰዎች ምን ይሉኛል፣ ገና ዝግጁ አይደለሁም እያለ ያሳምኖታል። ስለዚህ መፍትሄው ምንድን ነው? ልክ ሐሳቡ ሲመጣ እንደ ሮኬት መቁጠር ነው። 5 4 3 2 1 ጎ ብላችሁ ተንቀሳቀሱ። አትደራደሩ፣ አታስቡ፣ በቃ ተንቀሳቀሱ። ይህ ቆጠራ የአእምሯችሁን ፕሪፍሮንታል ኮርቴክስ የተባለውን የመወሰንና የትኩረት ክፍል ያነቃቃዋል። ልማዳዊ የሆነውን የፍርሃት ክፍል ያጠፋዋል። ጠዋት አላርም ሲጮህ ስኑዝ ለመጫን እጃችሁ ሲሄድ 5 4 3 2 1 ተነሱ። ይህ ቀላል ይመስላል፣ ግን ሕይወታችሁን ይቀይረዋል። በስሜት አትመሩ፣ በቆጠራ ተመሩ። ሁለተኛው ትልቁ የማዘግየት ምክንያት ፐርፌክሽኒዝም ወይም ሁሉ ነገር ፍጹም ካልሆነ አልጀምርም የሚለው በሽታ ነው። ብዙዎቻችሁ ኢትሲ ሱቅ ለመክፈት ገና ምርጥ ዲዛይን መስራት አልችልም፣ ሎጎዬ አያምርም፣ እንግሊዝኛዬ ገና ነው ትላላችሁ። እውነት ልንገራችሁ፣ ይህ ጥራት መፈለግ አይደለም። ይህ ፍርሃት ለብሶ የመጣ ማዘግየት ነው። ፍጹም ነገር የሚባል የለም። ማንኛውም ጀማሪ አስቀያሚ ሥራ ይሠራል። የመጀመሪያው የዩቲዩብ ቪዲዮን ብታዩት ትስቃላችሁ። የመጀመሪያው የኢትሲ ምርቴ ማንም አልገዛውም፣ ግን በመጀመሪያ ነው እዚህ የደረስኩት። ስታርት ደርቲ፣ በቆሻሻው ጀምር ይባላል። ዝም ብለህ ጀምር፣ እየሄድክ ታስተካክለዋለህ። መኪና የቆመበትን ቦታ አቅጣጫ መቀየር አይቻልም። አቅጣጫ ለመቀየር መኪናው መንቀሳቀስ አለበት። እናንተም ተንቀሳቀሱ፣ ስህተት ስሩ፣ ውደቁ፣ ግን በመንገድ ላይ ሆኑ። ፍጹም ጊዜን አትጠብቁ። ፍጹም ጊዜ የሚባል የለም። ሁሉ ነገር ሲስተካከል ይጀምራለሁ ማለት ትራፊክ መብራቱ በሙሉ አረንጓዴ ሲሆንልኝ ከቤት እወጣለሁ እንደማለት ነው። እንደዛ ብትል ከቤት አትወጣም። መንገዱን ጀምር። መብራቱ እያለፍክ ይበራልሃል። ሶስተኛው መፍትሄም ዘ 2 ሚኒት ሩል ወይም የ2 ደቂቃ ህግ። ብዙ ጊዜ የምንፈራው ስራው ትልቅ ስለሆነ ነው። መጽሐፍ መጻፍ በጣም ከባድ ነው። ኢትሲ ሱቅ መክፈት ከባድ ነው። አእምሯችን ይህንን ትልቅ ተራራ ሲያይ ይደነግጣል። ስለዚህ ስራውን አሳንሱት፣ በጣም አሳንሱት። መጽሐፍ መጻፍ ሳይሆን ለ2 ደቂቃ ብቻ ኮምፒውተሬን ከፍቼ አንድ አረፍተ ነገር እጽፋለሁ በሉ። ስፖርት መስራት ሳይሆን ለ2 ደቂቃ ብቻ ጫማዬን አደርጋለሁ በሉ። ይህንን ለማድረግ አእምራችሁ አይከራከርም። ቀላል ነዋ። ግን ሚስጥሩ ምንድን ነው? አንዴ ከጀመራችሁ በኋላ ማቆም ይከብዳል። በፊዚክስ ህግ አንድ የቆመ ነገር እንዲንቀሳቀስ ለማድረግ ትልቅ ጉልበት ይጠይቃል፣ ስታቲክ ፍሪክሽን። አንዴ ከተንቀሳቀሰ በኋላ ግን እንቅስቃሴውን ለማስቀጠል ትንሽ ጉልበት ይበቃል። እናንተ የሚያስፈልጋችሁ ያንን የመጀመሪያውን ግሽበት መስበር ነው። ለዛ ነው ዝም ብለህ ለ2 ደቂቃ ብቻ ስራ የምንለው። አብዛኛውን ጊዜ 2 ደቂቃ ብቻ የጀመርከውን ስራ ለ2 ሰዓታት ትሰራዋለህ። ምክንያቱም ሞቲቬሽን ወይም መነሳሳት የሚመጣው ከስራ በፊት ሳይሆን ከስራ በኋላ ነው። ብዙ ሰው ሙድ ሲመጣልኝ እሰራለሁ ይላል። አይመጣም። ስትሰራ ነው ሙድ የሚመጣው። አክሽን ሊድስ ቱ ሞቲቬሽን። አራተኛው ነጥብ ፎርጊቭ ዩርሰልፍ፣ ራስን ይቅር ማለት ነው። ብዙ አራዛሚዎች ወይም ፕሮክራስቲኔተርስ ራሳቸውን በመውቀስ ጊዜ ያጠፋሉ። ትላንት አላጠናሁም፣ ከንቱ ነኝ፣ ሰነፍ ነኝ እያሉ ይጨነቃሉ። ይህ ጭንቀት እንደገና ዛሬ እንዳይሰሩ ያደርጋቸዋል። ራስን መውቀስ ጉልበት ይጨርሳል። ትላንት አላደረክም፣ እሺ አለፈ። ትላንት የሞተ ቼክ ነው፣ ነገ ደግሞ ተስፋ ነው። በእጅህ ያለው ዛሬ ብቻ ነው። ፍሬሽ ስታርት አድርግ። ያለፈውን ጥፋትን እርሳውና አሁን ልክ በዚህ ሰከንድ ምን ማድረግ እንዳለብህ አስብ። በራስህ ላይ ጨካኝ አትሁን፣ ግን ለራስህ ጠንካራ ሁን። እንደ አንድ ጥሩ አሰልጣኝ ተጫዋቹ ሲሳሳት ይጮህበታል እንጂ አንተ ዋጋ ያለህም ብሎ ከሜዳ ያስወጣውም። ተነሳና ድገመው ነው የሚለው። ለራሳችሁ እንደዛ ሁኑ። አምስተኛውና የመጨረሻው ነጥብ ዩር ፊውቸር ሰልፍ፣ የወደፊት ራስህን ማሰብ ነው። እስቲ ለሰከንድ አይናችሁን ጨፍሩ። የዛሬ 5 ወይም 10 ዓመት ሂዱ 2036 ላይ። በዛን ጊዜ የምታገኙት የራሳችሁ ምስል ምን አይነት ነው? ዛሬ ባላችሁበት ሁኔታ ነገ ጀምራለሁ እያላችሁ ከቀጠላችሁ በ2036 የምታገኙት ሰው ምን አይነት ነው? ተስፋ የቆረጠ፣ ያረጀ፣ በኑሮ የተሸነፈ፣ ምን አለ በድሮ በጀመርኩ ብሎ የሚጨነቅ ሰው ነው? ወይስ
ዛሬ ወስናችሁ በመጀመራችሁ ምክንያት በ2036 የምታገኙት ሰው ነፃነቱ የተጠበቀ ደስተኛ ጀግና ነህ ያኔ በመጀመርህ አመሰግናለሁ የሚላችሁ ሰው ነው። ምርጫው በእጃችሁ ነው። አሁን የምታደርጉት እያንዳንዱ ውሳኔ ለወደፊት ራሳችሁ የምትልኩት መልእክት ነው። ማዘግየት ማለት የዛሬን ደስታ ከነገው ራስህ ላይ መስረቅ ማለት ነው። ለምንድን ነው ለወደፊት ራስህን የምትጨክንበት? እሱ እኮ አንተ ነህ። ዛሬ የምትጠጣው መጠጥ ነገ አንተኑ ያመሃል። ዛሬ የምታጠፋው ጊዜ ነገ አንተኑ ያደህይሃል። ስለዚህ ለዛ ለወደፊቱ ማንነትህ ስትል ዛሬ ተነስ። ወዳጆቼ ማዘግየት በሽታ ነው አልኳችሁ፣ ግን መድኃኒቱ ያለው እናንተ ጋር ነው። ክኒን የለውም፣ መርፌ የለውም። መድኃኒቱ ውሳኔ ነው። የህይወት ዓላማችሁ ምንድን ነው? ለምንስ ትኖራላችሁ? ዓላማችሁ ጠንካራ ከሆነም እንቅልፍ አይወስዳችሁም። ዓላማችሁ የሚያስፈራ ከሆነም ቲክቶክ ማየት አይመቻችሁም። ምናልባት የምታዘገዩት የምትፈልጉት ነገር በቂ ስሜት ስላልሰጣችሁ ይሆናል። ራሳችሁን ጠይቁ። እውነት እፈልገዋለሁ ከሆነ ዋጋ ክፈሉለት። ዋጋው ደግሞ አሁን ነው። ህይወት አጭር ናት። ይህን ስል ለመፈራራት አይደለም። በስታቲስቲክስ አንድ ሰው በአማካይ የሚኖረው 4000 ሳምንታት ብቻ ነው። እስካሁን ስንትን ጨረሳችሁት? ስንቱ ቀራችሁ? ማንም አያውቅም። ምናልባት ነገ የመጨረሻ ቀናችን ሊሆን ይችላል። ታዲያ የመጨረሻው ቀናችን ላይ ሆናችሁ ብዙ እቅድ ነበረኝ እኮ፣ ብዙ ህልም ነበረኝ እኮ፣ ጊዜ አጥቼ ነው የሚል ሰበብ ለፈጣሪ መስጠት ትችላላችሁ? አይቻልም። ጊዜ ተሰጥቶናል፣ እኛንን ያልተጠቀምንበት። ስለዚህ ዛሬ የዛይ ቤተሰቦች አንድ ቃል እንገባለን። ነገ የሚለውን ቃል ከቃላት መዝገበ ቃላችን እናወጣዋለን። እኛ የአሁን ሰዎች ነን። ስልክ መደወል አለብህ? አሁን ደውል። መጽሐፍ ማንበብ አለብህ? አሁን ክፈተው። ስፖርት መስራት አለብህ? አሁን ውረድና ስራ። ምቾት አይሰማህም? አዎ አይሰማም፣ አትጠብቀው። ምቾት የስኬት ጠላት ነው። በምቾት ውስጥ እድገት የለም፣ በእድገት ውስጥ ምቾት የለም። ይህንን ቪዲዮ ወይም ጽሑፍ እንደጨረሳችሁ ወደ ሌላ ቪዲዮ እንዳትሄዱ ስልካችሁን አስቀምጡና ያንን ስትፈሩት የነበረውን ስታሸሹት የነበረውን አንድ ነገር ለ5 ደቂቃ ብቻ ስሩት። በቃ 5 ደቂቃ። ከዚያ በኋላ የሚፈጠረውን አስማት ታዩታላችሁ። ጀግና ማለት ፍርሃት የሌለበት ሰው አይደለም። ጀግና ማለት እየፈራ የሚሰራ ሰው ነው። እየደበረው የሚሰራ ሰው ነው። እስቲ ዛሬ ጀግና ሁኑ። ራሳችሁን አሸንፉ። ዓለምን ማሸነፍ የሚጀምረው ጠዋት ብርድ ልብስን አሸንፉ ከመነሳት ነው። አልጋችሁን ማሸነፍ ካልቻላችሁ ገበያውን ማሸነፍ አትችሉም። ጊዜው አሁን ነው። ቦታው እዚህ ነው። ተነሱና ጀምሩ። አመሰግናለሁ።